አዎ ጠዋት ማለዳ ቁርስ ይዤላችሁ እቀርባለሁ ብዬ ነግሬ አልነበረም? ያው ይዤ መጣሁ ቁርስ። በጣም ዴሊሽየስ የሆነ ጣፋጭ ቁርስ ይዤ ነው መጣሁት። ለመብላት ተዘጋጁ። ኑሮ ህይወት እንዴት ነው? ይመቻል አይመችም? ቢመችም ባይመችም ቢሆንም ባይሆንም ያሳድረን ጌታ እግዚአብሔር ይመስገን ብዬ ቁርሳችሁን እንድትበሉ ጋብዣችኋለሁ። ቁርስ እንድትበሉ ጋብዣለሁ። ለመኖር ለጥልቅ ወዳጅነት የሚበጅ ምንድን ነው? ይሄን ጥያቄ ነው ይዤላችሁ የቀረብኩት። ቁርሱን ይሄን መልስ ከሰጣችሁ በቀላሉ ቆንጆ ምግብ በልታችሁ እንደጠገባችሁ የተዝናናችሁ ተስማምቷችሁ ትውላላችሁ። ይቅርታ ጥርሴ ወላቃ ስለሆነ ነው። ምላሴ አንዱ ሰውዬ ንፋስ አይቋጥርም አሉ። ምላሴ ትንፋሽ ስለማይቋጥር አማርኛውን ሊሰባበር ይፈልጋል። ይቅርታ አድርጉልኝ። ለመኖር ለጥልቅ ወዳጅነት የሚበጁ ምንድናቸው? ለመኖር በምድርም ካለ ሰው ጋር ከእግዚአብሔርም ጋር የሚበጁ ምንድናቸው? ወዳጅነት ለጥልቅ ወዳጅነት የሚበጁት ምንድናቸው? የሚለውን ሐሳብ የሚለውን እኔ የምለው ደግሞ ከዚህ አንድ 3 ነጥቦች አሉ። እነዛን በእውነት በነዛ መልክ ከሄድን ሁላችን ከሰውም ከእግዚአብሔርም በምድር ላይ እግዚአብሔርም ከሁሉ ነገር ሰው ፍራ ነው የተባለው። ሰውን ሳትፈራ አብሬ መኖር የምትችልበት ሁኔታ ይፈጥራል ማለት ነው። ያ ማለት የሚበጅህ ስሜቶችህ ፍጹም እውነተኛና ግልጽ በስሜቶችህ ፍጹም እውነተኛና ግልጽ መሆን ነው። አንተ ስሜቶችህ ፍጹም እውነተኛና ግልጽ ከሆንክ ለጌታ ኧረ እንደው የሚገርም ነው። ግልጽ ሰው የሚወድ እግዚአብሔርም ይወዳል። እግዚአብሔርም ይወዳል። እንኳን ሰው አጠገብ ያለው ሰው ማታየው እግዚአብሔርም ግልጽነትህን ስለሚወድ ግልጽ መሆንን ይወዳል። እውነተኛ መሆንን ይወዳል። ሸማቂ ያለመሆንን ይወዳል። እውነተኛና ግልጽ መሆን ነው እግዚአብሔር የሚፈልጉ። ሸራቢ አይፈልግም። እግዚአብሔር አይወድም ሸራቢ፣ ሸረኛን፣ ምቀኛን፣ ደላላን፣ በሰው ደም ነጋዴን እግዚአብሔር አይወድም። ፍርድ ቤት የእምነት ክህደት ቃል ማስረጃ ከተመሰከረ በኋላ ይጠይቀዋል። ያስከስሰዋል አያስከስሰውም የሚለው ደረጃ ላይ ደርሶ እንደሚያስከስስ ካወቁ በኋላ ተከሳሽ ተጠያቂውን አቅርቦ አንተ በዚህ በተመሰከረብህ ጉዳይ ጥፋተኛ ነህ፣ ጥፋተኛ አይደለህም ብሎ ይጠይቃሉ። ምን ብሎ ሰውዬው ጥፋተኛ ነኝ ይበል? ወይስ እንዴት አድርጎ ደግሞ ተመስክሮበታል እንዴት ብሎ ጥፋተኛ አይደለሁም ይበል? ይሄ በጣም አደገኛ ጥያቄ ነው። ጥፋተኛ ነህ ወይስ ጥፋተኛ አይደለህም? አዎ እኔ አንድ ቪዲዮ ላይ አንድ ነገር ያየሁት አለ። ይሄ ሰው ጀግና ነው፣ ይዋጋል በጦርነት ለፍትህ ይዋጋል። ለነጻነት ከቀኝ ገዢዎች ጋር ሲዋጋ ተያዘ። አስሮት ፍርድ ቤት አቅርቦ አንተ ምን ያክል ዓመት ነው የታሰርከው ይለዋል።
ይህን ያህል ዓመት ታስሬያለሁ። ጥፋተኛ ሆነ ነው የታሰርኩት፣ ጥፋተኛ ሆነ አይደለም አለው። እኔ ጥፋተኛ ሆኜ አይደለም፣ ለነጻነት ለፍትህና ለእኩልነት ተዋግቻለሁ፣ አሁንም ይዋጋለሁ። ለነጻነት ለፍትህ ለእኩልነት እየተዋጋ ነው እንጂ እኔ ሰውን በሰው በተለያየ ሁኔታዎች ጥፋተኛ የሚያሰኝ ነገር አላደረኩም አለ። ዳኞች አንተ ገንዘብ ልታገኝ አይደለም ጦርነት የምታካሂደው ሲል አንተስ ዳኛ ሆነ እዚህ ወንበር ላይ ተቀመጥከው ገንዘብ ልታገኝ አይደለም ወይ? ልትኖር አይደለም ወይ? የምትፈርደውስ በነፃ ነው ወይ? በእኔ ላይ እኔ ውጊያ ሜዳ ላይ ሆኜ እየተዋጋ መሆንን እያወቅ ለምን እንደምዋጋ እያወቅ ጥፋተኛ አይደለም ብዬ የጠየቀኝ ለገንዘብ አይደለም እንዴ? ስለዚህ ገንዘብ በመፈለግ አንተም ጥፋተኛ ነው ያለው። እንግዲህ ግልጽነት ይሄ ነው። እውነተኛና ግልጽ ሆኖ መቅረብ ይሄ ነው። በእግዚአብሔር ፊትም በምድር ላይ ያሉ ዳኞች ፊትም በግልጽነት መቅረብ ትክክለኛ ነው። ለነጻነትና ለፍትህ በመዋጋት እኔ ጥፋተኛ አይደለሁም፣ ተበድዬ ነው፣ ነጻነትን ለማጎናጸፍ ነው ብለዋል ዳኞች። በእውነቴን ነው። እኔ ውሳኔ ቀኑን እስከሚሰጥ ድረስ ቆይ ነው ተባለው እንጂ እኔ እንደዛ አይነት ነገር እውነትን ግልጽነትና እውነተኛ ሰው መሆን አስፈላጊ ስለሆነ እችን ግልጽነትና እውነተኛነትን በደም ስራችሁ ውስጥ ይዛችሁ ቁርሳችሁን የበላችሁት ቁርስ በደም ስር ውስጥ እንደሚዘዋወር ለመንቀሳቀስ ኃይል ጉልበት እንደምታገኙ ለመውጣት ለመውረድ ጉልበት እንደምታገኙ እችን እውነተኛና ግልጽ ሰው ለመሆን እንድትጥሩ ነው የጠዋት ቁርስን ይዤ መጥቻለሁ። ቁርሳችሁን ብሉ ያልኩት ይህ ቁርስ ይሆንላችኋል። ሌላ ተጨማሪ አድርጌ የማቀርበው እምብዛም አይደለም፣ ነገሩ አለ፣ ግን በውስጥ ያለ ማቅረብ እችላለሁ። ያስኳትን እንዶ አሁን ችን ጉርሻ ነው ያጎረስኳችሁ። እችን ጉርሻዋን በጥሩ ሁኔታ ጎርሳችሁ እውነተኛና ፍጹም ግልጽ ሰው ፍጹም እውነተኛና ግልጽ ሰው ከጠዋት እስከ ማታ ድረስ ከምትገናኙ ሰው ጋር ከወዳጅ ከቤተሰብ ከዘመድ እግዚአብሔር እናንተን ፍጹም እውነተኛና ግልጽ ሰው አድርጎ ያውላችሁ። ደህና ዋሉ።